ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ ሰሞኑ እኔ እንጃ የገቡበት የወጡበት እየፈለፈልኩ አማላጅ እየለቀምኩ ነው ያለውላችሁ ማለት ነው። በነገራችን ላይ ይገባቸዋል ማለት ነው። በተለይ ሴት ልጅ ከፍ ዝቅ ለሚያደርግ ወንድ የትም ቦታ ጉድጓድም ገብታችሁ የእሱን ውሸትና የእሱ ማንነትን ብታመጡ ደስ ይለኛል እኔ ማለት ነው። እኔ ብቻ ሳይሆን ሁላችሁም ማለት ነው፣ በተቻላችሁ አቅም ማለት ነው። ምክንያቱም እነሱ ውሸታም ስለሆኑ የውሸታም በርሜሎች ስለሆኑ ማለት ነው። ሲቀጥል ሜሪ ዳኒ ማለት ነው ከመጀመሪያም ጀምሮ እኔ ነግሬያችሁ ነበረ ማለት ነው። ሩታ ዙሪያ የሚመጡ ሰዎች ሁሉም ጥቅመኛና አስመሳይ ሰዎች ናቸው። አሁንም ቢሆን ሩታዬን ተዋት፣ ለብቻዋ ትኑር። ደስታም አያስፈልጋትም። ሜሪ አንቺም አታስፈልጊም፣ ዳኒም አታስፈልጉም። ዳኒና ሜሪ ደግሞ በጣም አበዛችሁት፣ እውነት ለመናገር ማለት ነው። በቃ ያለ ሩታ ስለማትችሉ መስራት ስለማትንቀሳቀሱ ሁላችሁም ሩታን መጥፎ እንድትሆን አታድርጓት እባካችሁ። ሰውን ካልፈራችሁ ፈጣሪያችሁን ፍሩ። በቃ እስቲ ለፈጣሪያችሁ ስትሉ ኑሩ እናንተ ውሸታሞች ማለት ነው። እኛ እኮ የት እንደምትገቡ እናውቃለን ማለት ነው። እኔ ትላንትና ምን ብያችሁ ነበር ውድ ቤተሰቦቼ? እነዚህ ሰዎች የልብስ ማት አጠራቅመው ነው ቪዲዮ በአንዴ በሶስት የሚሰሩልን እና አብርሽና ሩታ አልተለያዩም። የውሽሚት ቀለበት ውሸት ነው። ዛሬ ደግሞ ጭራሽ አብርሽ ምን አለ? በኋላም ያልታየ ያበደ ፕራንክ። እውነትህ ነው እንዴ? አይዲያ ጠሮብሃል ማለት ነው። አይዲያ ስለጠረረብህ ነው እንጂ ከሄርሜላ ጋር ሆነህ ራሱ ይሄንን ዛሬ የተሰራ ቪዲዮ ባለፈ ራሱ ሰርተኸዋል። በሌላ ሴት አድርገህ ምናምን ማለት ነው። አንተ ውሸታም፣ አንተ አስመሳይ። እውነት የሰራኸው በረካ ይሆንልህ። ከምሬ ነው ምለህ። ምን አረገችህ ግን ሩታ? ምን በደለችህ በዚህ ናክል? የእሷን ይህንን አክል ክብሯን ዝቅ ከፍ የሚያደርግ ስራ የምታሰራት ማለት ነው። ስለታዘዘችህ የሁላችሁ በደንብ ተመልከቱ ውድ ቤተሰቦቼ። ቪዲዮውን ሂዳችሁ ማየት ትችላላችሁ። የሩታንም ልብስ አምጥቼ የላችኋለሁ፣ የአብርሽንም ልብስ አምጥቼ የላችኋለሁ። ይሄ ትላንትና የተቀረጸ ቪዲዮ ነው። አያችሁ፣ ከትላንትና አብርሽ ቤት የተለቀቀ ቪዲዮ ጃኬት ለብሶ ነበር አብርሽ ማለት ነው። ዛሬ ደግሞ ከውሽሚት ጋር ማለት የሰራውን ቪዲዮ ጃኬቱን ወለቅ አደረገ። ከዛም በኋላ ደግሞ ቪዲዮ ተሰራ። ሩታ እንደውም ምንም ነገር አልቀየረችም። የያዘችው ቦርሳ ራሱ ነው፣ የለበሰችው ልብስ የሩታ እንኳን አያስወገርም ራሱ ነው። ሄዳችሁ እዩት ማለት ነው። ግን የገረመኝ አብርሽ ማለት ነው። አንተ ውሸታም፣ አንተ አስመሳይ። መቼ ነው ግን ለሚስትህ የምትኖረው? መቼ ነው ከውሸት ርቀህ ከውሸት ወጥተህ የራስህን ህይወት የምትኖር? አንተ አይደብርም? አያስጠላም? በዚህ ናክል እነ ዳሊ ራሱ ፈጣሪያችሁን ፍሩ። እውነት በቃ ከህይወቷ ውልቅ በሉላት፣ ተዋት። የፈለገች ለብቻ ሆና ለምን አፈር ድሜ አትበላም ሩታ? አረ እናንተ ግን ለምንድን ነው ግን ሴት ልጅ በዚህ ናክል ዝቅ የምታረጉት? ፈጣሪያችሁን እንኳን አትፈሩም እንዴ? እውነት እቺ ልጅ ሰው እንደዚህ የሌላት ባህሪ እየሰጠቻት በቃ ለእናንተ እንኳን ዝቅ ብላ ስታስብ ዳኒ እንኳን እንደ እህት አታያትም? ሜሪ እንኳን እህትዋ ባትሆኚ አንቺ ዘመድ እንኳን አይደለሽም፣ እህት አይደለሽም። ሩታን ከዳኒና ከአብርሽ የበለጠ አታውቂያትም። አንቺም የመጣሽው በአብርሽና በዳኒ በኩል ነው። ምክንያቱም ሩታ የትም በፊትም ብትሆን በአብርሽ ዙሪያ ያሉ ጓደኞች ተነጥላ አታውቅም። ጽጌንም ዳኒንም ሜሪንም ያወቀችው በአብርሽ በኩል ነው። እናንተ በአብርሽ ዙሪያ ያላችሁ ነው። ምን ነው እቺ ልጅ በቃ ተወደደች፣ ተደነቀች፣ በእሷ አይዲያ አለ፣ በእሷ ኪሳችን መሙላት እንችላለን ብላችሁ በጣም አብዛችሁት። አሁን እኔ እውነቴ ነው የምላችሁ፣ ለእናንተ ፋንታ እኔ ፈርቼላችኋለሁ። መጨረሻችሁ ምን እንደሆነ አላውቅም። አውቺ ልጅ አሁን እያንዳንዳችሁ አይዲያ አልሰራም። ባልየው ተብዬውም እኔ እንደዚህ የምሰጠኝ ነገር አልሰራም እንደዚህ ነገር ብትል እኔ በሩታ ላይ አልፈርድም። እውነቴ ነው የምላችሁ። ምክንያቱም ከዚህ በፊት እኮ አብርሽ ተናግረዋል። ማን ነው የሚያኖርሽ እኔ ነኝ ወይስ ኦዲየንስ ነው ብሏታል። ስለ ኦዲየንስ ስትከራከር ማለት ነው እነሱ ነው ወይስ እኔ ነኝ ማኖርሽ ሲላት በአደባባይ ጠይቋታል ሩታል። አሁንም ቢሆን ትዳርሽ ነው የምትፈልጊው ወይስ ኦዲየንስ ፍራቻ ነው የምትፈልጊው ብሎ ነው። ለትዳሯ ብዙ ነገር ታደርጋለች፣ ብዙ ነገር ትጥላለች ሩታ። እኔም ብሆን ኦዲየንስን አልፈራም፣ ሰውን አልፈራም። በቃ ውስጥ ያንተ የምታረገኝ ግን አብርሽ እውነት ፈጣሪህን ፍራ፣ ፈጣሪህን ፍራ። ዛሬ ያላያችሁም እንዴ ውሽሚት እንዴት እንደምታረገው? ልክ እንደወደደው ነገር፣ ልክ እንዳፈቀረው ነገር በውሸት የምትላላስ። ግን እነሱ ሁላቸውም ተመካክረው አንድ ላይ ነው የሚሰሩት። ግን ሩታ ምን በደለች? የኔ ጥያቄ ምን አረገች?
እሺ ነገስ ይሄንን አይዲያ ስትሰጣት ይሄንን ስሪ ያንን ስሪ ስትላት ኦዲየንስ እስከ መጨረሻ ከጠላት ማለት ነው ሩታን እንደውም ኦዲየንስ አይንሽን እንዳናይ ካላት እናንተ በምን ልትሰሩ ነው? በምን ልትንቀሳቀሱ ነው? አሁን እኮ እኛን የሩታ እህቶች በመሆናችን አንቀየርም ብለን እየተዋጋን ያለ ነው ጀግና የሆኑ እህቶቹ ነው እንጂ እውነቴ ነው ብላችሁ በእናንተማ ቢሆን ሩታ እስከዛሬ አንድ ኦዲየንስ አይኖራትም ነበር። አንድ ኦዲየንስ ምክንያቱም የሩታ ሚስጥርዋን የሚያውቅ ስለ ሩታ እንደ ሩታ የተጎዱ ሰዎች እነዛ ሰዎች ናቸው እንጂ እናንተ በምትሰጧት አይዲያ አክት አድርጊ ብላችሁ በምትሰጧት ነገር እውነቴ ነው ብላችሁ አንድ ኦዲየንስ አይኖራትም ነበር። ግን ይብላኝ ለእናንተ ሩታ የፈለገ ነገር ብትሆን እዚህ ማንም ዘለለ ማንም ሰደባት ወጣ ወረደ ምንም አትሆንም። ግን እናንተ ፈጣሪያችሁ ፍሩ። በተለይ አብርሽ ፈጣሪህን ፍራ። እውነት የዚች ልጅ በደል በስተመጨረሻ ዛሬ የድራማ መልክ ጥላቻ አድርገኸው የእውነት የተጣላችሁ ቀን ይቆጭሃል አብርሽ ማለት ነው። ይሄንን መማር አለብህ። ዳኒ ሜሪም ከህይወቷ ውልቅ ብላችሁ ውጡ። እንዲሁም ደግሞ ደስታ ማለት ነው አታስፈልጉም። በሩታ ዙሪያ የመጡ ሰዎች ጥቅመኛ የሆነ ጥቅም ሲያገኙ እራሳቸው ከፍ ከፍ ሲሉ ዞረው እሷን ያኝኳታል። እኔ እኮ እውነት ቢሆን እኮ እውነቴ ነው የምላችሁ እንደዚህ እኮ አልናደድም። ትክክለኛ ህይወቷ ቢሆን እውነት የምታሳልፈው ነገር ቢሆን እኮ እሺ ነበርኩ እኮ። ግን በድራማ በውሸት የአብርሽ ውሸት አንተ አይን ላይን ትዋሻለህ። እንደው እሺ ሰውንስ ዋሽ ሰውንስ ንዳ። በነገራችን ላይ እኛን አትነዳም። እኛማ እንደዚህ እየፈለፈልን ነው የምናመጣለህ። ግን እነዛ ሰፈሮች እየተነዱ አዲስ ፍቅር ጀማሪዎች አላሉ አይሻልም? አዲስ ዝሙት ጀማሪዎች ማለት ነው። እነዚህ ውሸታሞች፣ ሌቦች፣ አስመሳዮች እያንዳንዳችሁ ልክልካቸው ነው። በተለይ እኔማ ይዣቸዋለሁ። ወይኔ ማያዝ እንዳይመስላችሁ። አሁንማ እንደውም ቪዲዮ የቆሙበት ራሱ መቅረጽ የቀረኝ ነገር የለም። ምክንያቱም ውሸታም ስለሆኑ ተሸፈነላቸው፣ ተደባበቅላቸው፣ ለሰው ምንም ክብር የሌላቸው። እውነት እኔ ራሱ ዴፍ ገርሞኛል። እውነቴ ነው የምላችሁ። ጨዋ ሁሉም ለማደግ ለመፈመስ ጨዋ ያጫውተዋል። ነገር ግን ከፈመሰ በኋላ ትልቅ ደረጃ ከደረሰ በኋላ አሁን ይሄ ድራማ ይሄ ፌክ ዴፍ አያውቅም። ከምሬ ነው የምላችሁ እኮ እንደው ዴፍ እንደዚህ በማውራቱ እንዳወራ ቢሆን የአብርሽና የሩታ ህይወት ማስተካከል አቃተው? አረ መጥን ይስጣችሁ። አረ የእናንተስ ብር ካፊንጫ ይውጣ፣ ካፊንጫ ይውጣ። ከምሬ ነው የምላችሁ። እናንተ ምን አይነት ጉደኛዎች ናቸው? በተለይ አብርሽ ተብዬው ማለት ነው። ከትላንትና ወዲያ እንዳያችሁ ልጁ አልቀበልም እንደዚህ ብሎ ሚስቱን ከፍ ዝቅ አድርጎ በማግስቱ ልጁን ተሸክሞ መጣ። አያችሁ፣ ትናንትና ራሱ እዛ ሰፈር ተሰብስበው ማለት ነው። እንትንም እኮ አውቀው እኮ ነው። አሁን ውሽሚት እውነት እንዳይመስላችሁ እኮ ለፍቅርህ እንደዚህ አንተ ምን በዚህ ቪዲዮማ ነገ ተመልሼ እመጣበታለሁ። ቆይ ዛሬ ማውራት የለብኝም። በዛው ተሰብስበው እኮ ነው። እኔ እኮ ይሄንን ነገር ቪዲዮ ራሱ ሳይለቀቅ ትላንትና ትዝ ካላችሁ ቤተሰቦቼ ተናግሬያለሁ። እነሱ እኮ በቀን 15 ቪዲዮ ነው የሚለቁልን፣ እያጠራቀሙ ነው የሚለቁት ብያቸዋለሁ። አሁን በሱ ቤት አብርሽ ሸወደን ማለት እኮ ነው። ጃኬቱን ወለቅ አረገ፣ በዛው ቪዲዮ መቅረጽ ጀመረ፣ ቦታ ቀይሮ ማለት ነው። አረ እናንተስ በላይ ውረድባችሁ። እውነት የሴትን ልጅ እንደዚህ ዝቅ ከፍ የምታረጉ ምን አክል ብትሰሩ ነው? ግን ምን አክል ግን አመዳሞች ናችሁ እኮ አመዳም። ትላንትና ከናንተ ስንት ጊዜ ቆይቶ የተከፈተ ዩቲዩበሮች እነሱ ተሻሽለው አይተናቸዋል፣ ብዙ ለውጥ ሲያመጡ አይተናቸዋል። እናንተ ግን አመዳም። በተለይ አብርሽ አመዳም። አንድ ቆርቆሮ መኪና አለ፣ እሱንም የመዳም ቅመም ብር የሞላበት